የእህቱን ብር ትመልስ። ከዛ በኋላ ካሳ ትስጠው። ከዛ በኋላ ከፈለገ ይመለስ፣ ከፈለገ የፈለገውን ያርግ። ቴንኪ ቦሲ። አለበለዛ ግን ከዛ በኋላ ስንት እህት ወንድሞች ናቸው እንደዚህ ሆነ የቀሩት። እናንተ ቤት ስላልሆነ እናንተ ወንድማችሁ ላይ እህታችሁ ላይ ስላልሆነ ሳይሆን ያም እኮ የሚሞተውም የእናንተ ወገን ነው። ስለምትወዱት ስለምታዝኑ አይደል እንዴ ሚዲያ ላይ ሰው ለመርዳት የምትመጡት? ታዲያ ከመሆኑ በፊት መርዳት አይሻልም? ሰው ከወደቀ በኋላ ለመርዳት ከመረባረ ያ ይሄ ልጅ ያሳዝናል። ልጆች አሉት። ይህ ቤተሰብ ተቸግሮ በዛ መልክ የመጣ ሰው ኖ ኖ ኖ። ዲጄሊ የእህቱን ብር መመለስ አለብሽ። ካሳም ትሰጪዋለሽ፣ የተበደረውን ብር ትመልሻለሽ፣ ከሀገር የመጣበትን ትሰጪዋለሽ። ከዛ በኋላ ራሱ ስራውን ይፈልግ። ሊያየ ስለ እሷ ብቻ ነው የምናወራው እንጂ ሌሎችም አሉ። ስምሽ ብቻ ሳይሆን በሄድሽበት ሁሉ እንደማትሰሪ ነው የምትደረጊ። እኔ እንደውም ዜሮኝ ነበረ። አሁን ግን ስሰማው በጣም ነው የሚያሳዝነው። ሲያዋራኝ ጨጓራ የተላጠ እያለቀሰን ያወራው እና በቃ እሺ እኔ አሁን ስራ ቦታ ነኝ አታልቅስ ምን ልበለው ርቦኛል ሲለኝ እንደነገጥኩ፣ ግን ነገ ስራ ገባለሁ አለ። ተፋም ለማ በ14 ቀን የቀረኝ ብጠረዝ እንኳን ለመሳፈሪያ ይሆነኛል ብሩ። ሰውየው ይስጠኝም አይስጠኝም አላውቅም ማለት እንዴ። ዲጄሊ ለምን ራስሽን አትሸጭም? ለምን የፈለግሽን አታረጊም? ከእህቱ የተበደረውን ብር ነምበር 1 መመለስ አለባት። ጥያቄ ሌላችሁ ቀን በ14 ቀን ውስጥ አሁን ወረቀት አይሰሩለትም ማለት ነው? አይሰራም? ይሰራል። በ14 ቀን ብር ይዋጣል። ምን አውቃለሁ? ምን አውቃለሁ? እቺ ሰው ለህግ መቅረብ አለባት ሊያየ። ምክንያቱም እኛ ከመጀመሪያው ጀምሮ እየተከታተልኩ እየሰማዎች ነበረ። መጀመሪያ እንዳልነው ተሳስታ ሊሆን ይችላል ነበር ያለው። ግን አሁን አፈጮላጤ ነች እቺ። በቃ በጣም አሳምነው ምን ብለው ከዛ በኋላ ልመደው እኮ ያለችው የዱባይን ህግ ኑሮ ልመደው በቃ እንደምንም ተላምደህ ኑር። ይሄ ልጅ ደግሞ ወረቀቱ አለቀ፣ ገንዘቡ ተበላ፣ ታሟል። ስለዚህ ካሳ መክፈል አለባት፣ ብድሩን መክፈል አለባት። እቺ መዋረድ አለባት። በቃ በደንብ መዋረድ መቻል ነው ያለባት። እቺ በጣም ባለጌ፣ እንደዚህ አይነት የዘፋኝ ዲጄ ደላላ አይተናት አናውቅም። እቺ ክብር የላት ባለጌ ነች። ግን ኮይንሻ አሁን የእሱን ህይወት ማትረፍ ነው ትልቁ ቁም ነገር እና ዱባይ ላይ ያሉ ሰዎች ገብተው ኢንፎርሜሽን ቢሰጡን እና ልጁ የሚቆይበት ወረቀቱ የሚስተካከልበት መንገድ አይኖርም። ሚኪ እኔ አላውቅም። እኔ የማውቀው አንድ ነገር ምን መሰለህ፣ ፊራት ነው ፊራት ይባላል ትልቁ ዋናው ደላላ። በስሩ የሚሰሩ ብዙዎች ናቸው። እሱ ብቻ ሳራ ለሀበሻ ልታሰራለት ነው ወረቀት እያሉ ያ ታሰራለት። ምክንያቱም እንጂ ሚኪ እሱ ብቻ እኮ አይደለም። ባይዘወይ ልንገርህ በጣም ብዙ ሴቶችና ወንዶች አሉ እንደዚህ። እውነቴን ነው የምልህ ሚዲያ ላይ እንኳን መውጣት ያልቻሉ የታመሙ ራሳቸውን እያጠፉ የምናያቸው በየቀኑ። እስቲያቸው በየሆስፒታሉ የሚገቡ አብረሽ የቄራው የሴቶች ድምፅ ሆኑ የሚያቀርባቸውን አታያቸው? ምን ልብ የሚሰብር የሚያሳዝን ህፃናቶች እኮ ናቸው። እንደዚህ አይነት አደጋ ውስጥ እየገቡ ተስፋ እየቆረጡ ተስፋ የሚሰጣቸው አጡ። ደግሞ ያስጠላችኝ ምን እንደሆነ ልንገርህ 10 ጊዜ እኛ ያራዳ ልጆች በዚህ አጋጣሚ የከተማ እውነቱን ልንገራችሁ፣ የከተማ ልጅ ፋራ ነው። የከተማ ልጅ ልብስ ነው። የክፍለ ሀገር ልጅ ግን አይጠራም፣ ይገዛል። ልክ እኛ እርድና አለን ምናምን። የእርድናሽ ታዲያ ወንድምሽን በማጭበርበር ነው እንዴ? ወንድምሽን ጎዳና ላይ በመጣለ ነው? እንዲህ አይነት እርድና የለም። የክፍለ ሀገር ልጅ እኮ እውነት ለመናገር ከፋም ለማ ቤቱ ከፍቶ ያበላል ያጠጣል። የትኛው እርድናሽ? ያረገኝ ሊያየ ኮንፊውዝድ ያረገኝ ምን አለ መሰለህ፣ አንተ የመጀመሪያን አለችው እና 4 ሰዎች ደግሞ እጄ ላይ ያሉ አለች። እሱ